እንዴት ናችሁ ውድ ቤተሰቦቼ? ሰላም ብያለሁ። እና ዛሬ እንግዲህ አዲስ ነገር ይዤላችሁ መጥቻለሁና እሱ ምንድነው? ያው እናንተ ሁላችሁም እንደምታውቁት ማስተር አብነት ታሞ በዚህ ሰዓት ተኝቷል። ማንም ያው ስለ ማስተር አብነት የማያውቅ ሰው የለም ብዬ አላስብም። ሁላችሁም ይኸው ታውቃላችሁ። ማስተር አብነት የድሆች አባት ብሎ ነው የሚጠሩት። አሁን በዚህ ሰዓት ሰዎች በጣም ትጉህ መልካም ሰው እና ለወደቁት የተለያየ በጎ ስራ የሰራ ትልቅ ሰው ነውና እንደ ምሳሌ ከወሰደን ጎባ ላይ በተደረገው የመሬት ናዳ ምክንያት ለተጎዱ ሰዎችም ጭምር ብዙ እርዳታ ብዙ ድጋፍ ያደረገ በቦታው ድረስ ሄዶ ብዙ ድጋፍ እንዳደረገ ይታወቃል። እና ምን ለማለት ፈልጌ ነው፣ በዚህ ሰዓት እንግዲህ ታሞ ተኝቷልና ለኢትዮጵያ ሕዝብ እሱ ያቀረበው አንድ ጥሪ አለ። ጸሎት አድርጉልኝ የሚለውን አስተላልፏል በቲክቶክ ፔጅ ላይ። ጸሎት አድርጉልኝ የኢትዮጵያ እናቶች፣ የኢትዮጵያ ወጣቶች እና አባቶች ሁላችሁም ለኔ ጸሎት አድርጉልኝ። ከትንሽ ጊዜ በኋላ ደቡብ አፍሪካ ሄጄ ታክሜ ጌታ ፍቃድ ከሆነ እመለሳለሁ። እስከዛ ግን እየሰራሁ ያለሁትን መልካም ስራ አሁንም አስቀጥላለሁ። እኔ እስከሚሄድ ሌሎችን እያሳከምኩኝ ሌሎችን እየረዳሁ ይቆያለሁ እያለ እያወራ ነበርና ምን አይነት መልካም ሰው እንደሆነ እኔ ራሱ በጣም ይገርማልና ውድ ኢትዮጵያና ከኢትዮጵያ ውጭ ያላችሁ ሁላችሁ ማስተር አብነትን የምትወዱ ጸሎት አድርጉ፣ እግዚአብሔር ይማሪ እያላችሁ ኮሜንት አድርጉለት፣ ጸልዩ ባላችሁበት ቦታ። እንግዲህ ለብዙዎች እንዲደርስ ይህን መልእክት ሼር አድርጉ፣ ሪፖስት አድርጉ። እሱ ያለውን ነገር ቀጥታ ሰምተን እንመለስ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። እሺ እንግዲህ ውድ ቤተሰቦች አሁን ያው ከሱ አፍ ሰምታችኋልና
እባካችሁ ጸልዩለት። እግዚአብሔር ከሱ ጋር እንዲሆን ከዚህ ሁሉ በሽታ ተፈውሶ ወደ ጤና እንዲመለስ ሁላችን ጸሎት እናደርጋለን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወዳችኋለሁ።